ሩታ ሀብት ወይስ ትዳር ነበር የፈለገችው? እንዲሁም ደግሞ አብርሽ ሊታሰር ነው የሚሉ ዜናዎች አሉ። አብራችሁን ቆዩ። ቪዲዮውን እስከ መጨረሻው ድረስ እንድትከታተሉ ትጋብዛችኋለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ አያችሁ ሁሉ ሀሳብ አስተያየታችሁን ኮሜንት ላይ እንድትሰጡ፣ በተለይ ደግሞ የሩታም ሆነ የአብርሽ ወላጅ የሆናችሁ እንዲሁም ደግሞ ዝም ብላችሁ ተመልካች የሆናችሁ ማለት ነው ቪዲዮን እስከ መጨረሻው ተከታተሉት። እኔም ደግሞ የሆነ ሀሳቦች እሰጣችኋለሁ። በዚህ ሰዓት የሩታ ወንድም ለምን መጣ፣ እንዲሁም ደግሞ ሩታ ትዳር ወይስ ሀብት የፈለገችው የሚሉ በርካታ ሀሳቦች አሉና አንዳንድ ተመልካች እኔ ደግሞ በጣም የታዘብኩትና ያየሁት ነገር ከንግግሩ የተረዳኋቸው ነገሮች ንቀት፣ ለሴት ልጅ ክብር ያለመኖሩን ጉዳይ በጣም በሰፊው ነው ያየሁበት። አሁን ላይ እጅግ በጣም እየገነነ እያሰፋ የሚያሳያቸው አክቶች ራሱ እጅግ በጣም የሚደብርና የሚያስጠላ ነገር ነው የአብርሽን ሁኔታ ስናየው። እንዲሁም ደግሞ የሩታ ወንድ መምጣቱ መልካም ነው ብዬ አስባለሁ። ምክንያቱም የሚጠላና የሚወድ ልብ እንዳለኝ ሁሉ መጥላት ያለኝ ልብ አለኝ ሲል ነበር። ለምን እንደጠላት ለምን ሲንን እሳቤ እንዳሰበውና እሷ እርጉዞና በመውለጃዋ ሰዓት ወይም በወለደችበት ሰዓት ይህንን ነገር ሀሳብ ለምን እንዳመጣው የሁላችንም ጥያቄ የሚሆን ነው ብዬ አስባለሁ። ምንም እንኳን በርካታ የሆኑ እንደዚህ የሆኑ አወዛጋቢ የሆኑ ስራዎችን ይሰራሉ አይታችሁ ከሆነ። አሁን ላይ ግን ጠንካራና እውነትም እጅግ በጣም የሚያሳዝን የሚያሳፍርም ጭምር ነው የምናያቸው ነገሮች። ይችን ልጅ ከቤተሰቦቿ እንደዛ ሆነ ወጥታ ያንን ሁላ ላይፍ አሳልፋ ዛሬ ላይ በመድረሻው ልጅ ተወለደልኝ ብሎ ደስ ማለት ሲገባው ከማትረባ ሴት ጋር እንደዚህ አይነት በጣም ጋጠ ወጥነትና ፈጣጣነትን ይዛ የምትመከተል ሴት ጋር ሆኖ እሷን በዚህ ልክ ማድረጉ ተገቢ ነው ወይ ብዬ አላስብም። ተገቢም ደግሞ አይደለም። ሲቀጥል ደግሞ በጣም በርካታ ልጆች አቤል አይታችሁ ከሆነ ከአብርሽ ጋር እየሄደ ሩታን ብዙ ነገር የሚላት ነገር አለ ወደ አብርሽ ተደርቦ ማለት ነው። ይህ መሆን የሌለበት ነገር ነው። ሲጀመር በእነሱ መካከል ማንም ሰው መግባት የለበትም። ሲቀጥል ደግሞ ሩታ ትዳር ወይስ ሀብት ያላችሁበት ጉዳይ ላይ የፍቺ ወረቀቷን ይዛ መምጣቷ ተገቢ ነው። ምክንያቱም እንደዚህ አይነት ወንድ ጋር ተመልሳ ልትኖርም አትችልም፣ መኖርም የለባትም። ሲቀጥል ደግሞ ሀብት ወይስ ትዳር የተባለበት ጉዳይ ላይ ስንመጣ አብርሃምን ባለ ሀብት ባለ ግርማ ሞገስ ዝነኛ እንዲሆን ያደረገው ማን ነው? እናንተ እንደ ተመልካች ሆናችሁ ይህንን ሰው አብርሽ እንዲባል ያደረገችው እኮ ሩታና ሩታ ናት፣ ሌላ ማንም የለም። ምንም እንኳን ከአሁን በፊት ከፍቅር ጋር ሲሰራ በነበረበት ሰዓት የነበረበት የከፍታ ደረጃ እና አሁን ያለበት ደረጃ ሰማይና ምድር ነው። ይህ የታወቀ ነው። ታዲያ ሩታ በአሁን ሰዓት በትዳሯ ላይ ሲያላግጥባት በለዋ ላይ ደርቦ እንዲህ የሆነ ሾፈት ሲያሾፍባት ይቺ ሰው የትዳር ጥያቄ ማቅረቧ ጥፋት ነው ወይ? ሀብቴን ያለንን ነገር እንካፈልና ተወኝ፣ ሊቀቀኝ፣ ልኖርበት ማለቷ ሀብት ነው ወይ ትዳር የፈለገችው? እሷ ያስብላታል? በጭራሽ ያስብላትም። እንደውም ትዕግስተኛ ናት። እስካሁን ድረስ መዘግየቷ የሚገርም ነው። ለምን መሆን የሌለበት ጉዳይ ነበር፣ መዘግየት የሌለበት ነገር ነው። የሆነ ቪዲዮ ስታይ ነበር ገና ማስቆም የነበረባት። ይህንን ደረጃ እንዲደርስ ያደረገችለት በር ብትከፍትለትም እሷ እንደዚህ ይሆናል ብላም አላሰበችም። ለትዳሯ አደጋ ያደርሳል ብላ አላሰበችበትም። ተናግራለች ከአሁን በፊት ደጋግማ ማለት ነው። ቤቷ ድረስ እየሄደች ወለደች ብላ እስክጠይቃት ድረስ እውነት ለመናገር በጣም እኮ ነው የሚያሳፈረው። ምን አይነት ህሊና ኑሯት እንደሆነች ልጅ እንደዚህ በእነሱ መካከል። ስለዚህ የሩታ ጥያቄ በጣም ትክክል ናት። እህቶቿ የእሱ እህቶች እስኪናገሩ ድረስ አይደለም እህቶቿ በጣም ብዙ እያየ እስኪናገር ያየው ነገር ነው። እና ሩታ ሀብት መጠየቋ በትክክል ሀብቷ ነው፣ ንብረቷ ነው፣ የለፋችበት ነው፣ አብራ ያፈራችው ነው። እስክታለቅ እስክትደበደብ ብዙ ነገር እስክትሆን ድረስ ያገኘችው ሀብቷ ስለሆነ ትክክለኛና ትክክለኛ ጥያቄ። ሲቀጥል ደግሞ አብርሽ ይታሰር ነው። አብርሽ እንደዚህ አይነት እንዴት ቡታጅራዎችን ፖሊስ አላያቸውም? የቡታጅራን ቲክታከሮችና ዩቲዩበሮች እንዴት አላያቸውም የሚሉ በርካታ እንትኖች አሉ። ብዙ ህጋዊ ያልሆነ ወይንም ደግሞ ትውልድ የማይመጥን ስራ የሚሰሩ ካሉ እውነትም ሞልቷል። ስለዚህ ቢቃኘው ጥሩ ነው ላለው እናንተ አንድ ሰው ከአንድ ነገር አይቶ መማር ጥሩ ነው። አብርሽ በዚህ ሰዓት በጣም ህግን የጣሰ ነው እያለ ያለውና ስለዚህ እናንተ ምን ትላላችሁ? የተሰማኝ ነው የጻፍኩትኝ። ላይክ ሼር ማድረጋችሁ እንዳትረሱ። መልካም ጊዜ